ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸው መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። አንድ አነጋጋሪ ስብሰባ በለንደን ተካሂዷል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ኢትዮጵያን ወክለው በዚሁ አነጋጋሪ ነው በተባለው ስብሰባ ላይ ተሳትፈዋል። ስብሰባውን እና አነጋጋሪን የተባሉበትንም ጉዳዮች ዘርዝረን እንመለከተዋለን። ፕሬዝዳንት ኢሳያስ አስደንጋጭ ዜና ሰምተዋል። ከወደ ትራምፕ የተሰማ የፖለቲካ መርዶ ነው። ኒውዮርክ ታይምስ አስነብቦታል። ጥንቅራችንም አካቶታል። በአማራ ክልል የመንግስት የጸጥታ አስከባሪዎች ከፋኖ ታጣቂዎች የሚያደርጉት ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት በአሁኑ ወቅት ውጊያዎች እንደቀጠሉ ነው። በምስራቅ ጎጃም በተሰነዘረው ከባድ ጥቃት በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ ትራንስፖርትና የትምህርትና የንግድ እንቅስቃሴዎች መቋረጣቸው ተሰምቷል። መረጃ የጥንቅራችን አካል ነው። በአሜሪካና ቻይና መካከል የተጀመረው የንግድ ጦርነት ተባብሶ እንደቀጠለ ነው። በዚህ መሃል የአሜሪካ ኢኮኖሚ የጀርባ አጥንት ናቸው ከሚባሉት መካከል አንዱ በሆነው ቦይንግ ኩባንያ ላይ ቻይና አፋጣኝ እርምጃ ወስዳለች። ይዘነዋል። ሪከርድ የሰበረው የኢትዮጵያ ቡና ሽያጭ እያነጋገረ ነው። ኢትዮጵያ ለውጭ ገበያ ካቀረበችው ቡና በ9 ወራት ውስጥ ብቻ በታሪክ ክብረ ወሰን የሰበረ ገቢ ማግኘቷ ተነግሯል። አጠር ያለ ዘገባ ይዘናል። ኢትዮጵያ ለአዲሱ የልማት ባንክ ወይም በቀድሞ ስሙ የብሪክስ ልማት ባንክ በይፋ አባልነት ለመቀላቀል ማመልከቻ አስገብታለች። ሀገሪቷ የዚህ ሂደት በቅርቡ እንደሚጠናቀቅ አሁን ላይ አስታውቃለች። ይህ የሀገሪቱ የዓመቱ ዋነኛ ትኩረት እንደሆነም ተነግሯል። ለመሆኑ ከአዲሱ ባንክ ምን ጥቅም ታገኝ ይሆን? ዘርዘር ያለ መረጃ አካተናል። እስከ ጥንቅራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። ዛይ ሪል ስቴት የተጠናቀቁና በግንባታ ያሉ ውብ ቤቶችን በአዲስ አበባ ግንባር ቦታ ላይ ያቀርብላችሁ። የተናጠል ካርታ ያላቸውን ውብ ቤቶች ጠዋት ከፍለው ከሰዓት ዕቃ ማስገባት ይችላሉ። በሾላ ሲግናል በሚገኘው ሳይት ከባለ 2 እስከ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው በካሬ 92500 ብር ብቻ። ለየካ ተራራ ማራኪ እይታ ያላቸውን ባለ 500 እና 665 ካሬ ፔንት ሃውሶችን ማዘጋጅተንላቸዋል። በጀሞ ሚካኤል ሳይታችን ደግሞ ከባለ 1 እስከ ባለ 3 መኝታ ቤቶችን አዘጋጅተናል። ሁሉም ቤቶቻችን ሊፍት የተገጠመላቸው ናቸው። 100% ለሚከፍል ልዩ ቅናሽ ያለ ሲሆን ለዲያስፖራዎች 60% የባንክ ብድር የተመቻቸ ነው። በግሩፕ ለሚገዙ ልዩ ቅናሽ። ዛይን ሪል ስቴት ስልክ 0906521111 0907070762 የሬድዋን በአነጋጋሪው ስብሰባ መገኘት። የቀድሞ የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪና በአሁኑ ሰዓትም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው እያገለገሉ ያሉት አምባሳደር ሬድዋን ሁሴን ኢትዮጵያን ወክለው አንድ እጅግ አነጋጋሪ በሆነ ስብሰባ ላይ ተሳትፈዋል። ስብሰባው የተካሄደው በለንደን ሲሆን በርካታ አህጉር አቀፍና ዓለም አቀፍ ተቋማት እንደዚሁም ሀገራትም ጭምር እየተሳተፉበት እንደሆነ ታውቋል። ስብሰባው በአሁኑ ሰዓት በጦርነት እየታመሰች ካለችው ሱዳን ጋር የተያያዘ ሲሆን አነጋጋሪነቱም እየተነሳ ያለው ስብሰባው የተካሄደው አንድም የሱዳን ተፋላሚ ኃይል በቦታው ባልተገኘበት መሆኑ ነው። ይህ ብቻም ሳይሆን በሱዳን የእርስ በርስ ጦርነት እጇን አስገብታለች ተብላ በስፋት ስሟ የሚነሳው የተባበሩት አረብ ኤምሬትስም ጭምር በሰፊ የለንደኑ ስብሰባ ላይ ተሳታፊ መሆኑ አነጋግሯል። ይኸው ስብሰባ በሱዳን የሰላም ንግግር ላይ እንደዚሁም የጦርነቱ ሰለባ ለሆኑ ሱዳናውያን ሰብአዊ እርዳታን ለማቅረብ በሚያስችሉ ጉዳዮች ላይ እየመከረ መሆኑ ነው የታወቀው። ስብሰባውን በጋራ ተጣምረው ያዘጋጁት ዩናይትድ ኪንግደም፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ፈረንሳይና ጀርመን ሲሆኑ ከዚህም በተጨማሪ ኢትዮጵያ፣ ካናዳ፣ ኬንያ፣ ግብጽ፣ አሜሪካ፣ ኖርዌይ እና ሌሎች ሀገራት ተሳትፈውበታል። ይኸው ኢትዮጵያም ጭምር በተሳታፊነት የተገኘችበት ስብሰባን አነጋጋሪ ያደረገው ጉባኤው እንዴት ያለ ሱዳን ተፋላሚዎች ተወካዮች ይካሄዳል፣ እነሱ ባልተገኙበትስ ጉባኤው የሚደረሰው ስምምነትና የእርዳታ ቃል መግባቶች እንዴት ተፈጻሚ ሊሆኑ ይችላሉ በሚል ነው። ይህንኑ ስብሰባ አነጋጋሪ ያደረገው የሱዳን ተፋላሚ ሆነ አንድም ኃይል እንዲገኝ አለመደረጉን ብቻ ሳይሆን በሱዳን የእርስ በርስ ጦርነት የጀነራል መሐመድ ሐምዳን ዳጋሎን ወይም የሄሚቲን ጦር በመደገፍ የሱዳን ጦርነት አሁን ያለበት ደረጃ እንዲደርስ አድርጋለች በሚል በተለያዩ አካላት ክስ የሚቀርብባት የተባበሩት አረብ ኤምሬትስ ዩኤኢ ጭምር እንድትገኝ መደረጓ ነው። It started with fire in the sky. On April the 15th, 2023, the streets of Khartoum shook under gunfire and shelling. ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት የተባበሩት አረብ ኤምሬትስ በሱዳን የእርስ በርስ ጦርነት ውስጥ ጣልቃ በመግባት ወንጀሎችን ፈጽማለች በማለት ጉዳዩን ወደ ተባበሩት መንግስታት የዳኝነት ፍርድ ቤት የወሰደው መሆኑ የሚታወስ ነው። በዚህም የተባበሩት አረብ ኤምሬቶች በሱዳኑ ጦርነት በዘር ማጥፋት ወንጀል ተባባሪ ናት በማለት የካርቱም መንግስት ያቀረበውን ክስ ካለፉት ቀናት ጀምሮ መመልከት ጀምሯል። ሱዳን በፍርድ ቤቱ በመሰረተችው ክስ ኤምሬቶች በምዕራብ ዳርፉር ግዛት የአረብ ዝርያ የሌላቸውን የመሳሊት ጎሳ አባላት ከምድረገጽ ለማጥፋት ከሀገሪቱ ጦር ሰራዊት ጋር በመዋጋት ላይ የሚገኘውን የሱዳን ፈጥኖ ደራሽ ኃይል ጦር መሳሪያ ታስታጥቃለች በማለት ወንጅላለች።
ፈጥኖ ደራሹ ኃይል ወንጀሎቹን የሚፈጽመው ኤምሬቶች በምታደርግለት የጦር መሳሪያ፣ የሰው አልባ አውሮፕላን ስልጠና፣ የቅጥረኛ ተዋጊዎች ቅጥር እንዲሁም የገንዘብና የፖለቲካ ድጋፍ እንደሆነ ሱዳን በአቤቱታዋ ላይ ገልጻለች። ሱዳን በመሳሊት ጎሳ ላይ ተጨማሪ የዘር ማጥፋት ወንጀሎች እንዳይፈጸሙና ኤምሬቶች ለቡድኑ ጦር መሳሪያ መስጠቷን እንድታቆም ፍርድ ቤቱ አስቸኳይ ትዕዛዞችን እንዲሰጥ ሱዳን ጠይቃለች። ኤምሬቶች ውንጀላውን በማስተባበል ለፍርድ ቤቱ ምላሽ ሰጥታለች። በሁለቱ ሀገራት መካከል ያለው ውጥረት በዚህ መልኩ ባለበት ሁኔታ የተባበሩት አረብ ኤምሬትስ በዚሁ የለንደን ሱዳንን የሚመለከት ኮንፈረንስ ላይ መገኘቷን ጉዳይ በእጅጉ እያነጋገረም ይገኛል። በሱዳን መንግስት የጣልቃ ገብነት ክስ የሚቀርብባት ኬንያም በዚሁ የለንደኑ ጉባኤ ተሳትፋለች። እስካሁን ባለው ሁኔታ በሱዳን የእርስ በርስ ጦርነት ውስጥ በሁለቱም ተፋላሚ ኃይሎች የጣልቃ ገብነት ክስ ያልቀረበባት ኢትዮጵያ ናት። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ጥብቅ የገለልተኝነት አቋምን ይዞ የሚሄድ ሆኖ ይታያል። መረጃዎች የሚያመለክቱት እስካሁን ባለው ሁኔታ በሱዳኑ የእርስ በርስ ጦርነት 13 ሚሊዮን የሚሆኑ ሱዳናውያን ቤት ንብረታቸውንና ቀያቸውን ጥለው ተሰደዋል። ጦርነቱ በቀጠለበት ሁኔታ ከካርቱም የተባረረው የዳጋሎ ጦር ትይዩ መንግስት አቋቁም ያለው ሲል አስታውቋል። ይህም በሱዳን ውስጥ በአንድ ጊዜ ሁለት መንግስት እንዲኖር ያደርገዋል ማለት ነው። በቀጣይ መረጃ ኢሳያስ አስደንጋጭ ዜና ሰሙ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስደንጋጭ ዜና ሰምተዋል። የትራምፕን ውሳኔ የሚመለከት አስደንጋጭ ዜና ነው። ትራምፕ በኤርትራ የሚገኘው የአሜሪካ ኤምባሲ አያስፈልግም ይዘጋልኝ ብለዋል። የትራምፕ አስተዳደር ሊዘጋቸው ካሰባቸው ኤምባሲዎች ዝርዝር ውስጥ በኤርትራ የሚገኘው የአሜሪካ ኤምባሲ እንደሚገኝበት ዘ ኒውዮርክ ታይምስ አስነብቧል። ኤርትራ ከአሜሪካ ጋር ይህ ነው የሚባል ጠንካራ ግንኙነት ባይኖራትም የሁለቱ ሀገራት ግንኙነት የኤርትራ መንግስት በአሜሪካ በሚኖሩ ዲያስፖራዎች ለሚሰበስበው የውጭ ምንዛሪ አመቺ ነበር። ሆኖም አሁን በኤርትራ የአሜሪካ ኤምባሲ የሚዘጋ ከሆነ የሁለቱ ሀገራት መደበኛ ዲፕሎማሲያዊ ግንኙነት ቀሪ ሆኖ ወደ አሜሪካ ለመጓዝ እቅድ ያላቸው ኤርትራውያንም ጭምር ቪዛቸውን የሚያገኙት በሌላ ሀገር ኤምባሲ ይሆናል ማለት ነው። የኤርትራ ኤምባሲን ጨምሮ ከ10 በላይ ኤምባሲዎች ሊዘጉ መሆናቸው ተሰምቷል። የኤምባሲዎቹ መዘጋት ምክንያት አዲሱ የአሜሪካ የውጭ ጉዳይ መስሪያ ቤት የወጪ ቅነሳ እቅድ መሆኑን የተገለጸው። በእቅዱ መሰረት የመስሪያ ቤቱን ዓመታዊ ወጪ በ50% መቀነስ መታሰቡን አስታውቆም እቅዱን ተግባራዊ ለማድረግ የሚያስችሉ ምክረ ሀሳቦች መቅረባቸውም ተመልክቷል። ከቀረቡት ምክረ ሀሳቦች ውስጥ 10 የአሜሪካ ኤምባሲዎችን መዝጋት ይገኝበታል። እንዲዘጉ የተባሉት ኤምባሲዎች በኤርትራ፣ በግራናዳ፣ በሌሶቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በዴሞክራቲክ ኮንጎ፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዲቭስ የሚገኙት ናቸው። ባለፈው ሳምንት በተመሳሳይ የትራምፕ አስተዳደር በሶማሊያ ሞቃዲሾ የሚገኘውን ኤምባሲ ለቆ ሊወጣ እንደሚችል ያመለከተ መረጃ ማጋራቱ አይዘነጋም። በሞቃዲሾ የሚገኘው ኤምባሲ በደህንነት ስጋት ሀገሪቱን ለቆ ሊወጣ እንደሚችል ነው የተዘገበው። የትራምፕ አስተዳደር በሶማሊያ አሜሪካ ኤምባሲ በአልሻባብ ጥቃት በተደጋጋሚ በመሸበሩ ኤምባሲው ይዘጋ በሚለው ምክረ ሐሳብ ወደፊት መግፋቱን የተገለጸው። አልሻባብ ሞቃዲሾ ላይ ተደጋጋሚ የቦምብና ሞርታር ጥቃት ማበራከቱና በጦር ግንባሮች የሶማሊያ ወታደሮች የውጊያ ብቃት ማነስ ታክሎበት የትራምፕ አስተዳደር በሶማሊያ ያለውን ኤምባሲውን ለመዝጋት ክርክር ማድረጉ ተዘግቧል። በዚሁ ሳምንት መጀመሪያ የትራምፕ አስተዳደር ከበጀት ጋር በተያያዘ በርካታ ኤምባሲዎችን የመዝጋት እቅድ እንዳለው ነው የተገለጸው። ይዘጉ ተብሎ በእቅድ ደረጃ ከተያዙ ኤምባሲዎችም በኤርትራ የሚገኘው ተጠቃሽ ነው። በግራናዳ፣ በሌሶቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በዴሞክራቲክ ኮንጎ፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዲቭስ የሚገኙት ኤምባሲዎች እንደዚሁ ተጠቃሽ ናቸው። የትራምፕ አስተዳደር ሊዘጋቸው ያሰባቸውን ኤምባሲዎች ቁጥር ወደ 30 ከፍ የማድረግ እቅድ እንዳለው እንዲሁ በመዘገብ ላይ ይገኛል። ኤምባሲዎች ቢዘጉም አሜሪካ ከእነዚህ ሀገራት ጋር ዲፕሎማሲያዊ ግንኙነቷን በጎረቤት ሀገራት በሚገኙ ኤምባሲዎቹ አማካኝነት የምትቀጥል መሆኑን የተገለጸው። ላብነትም ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲው አማካኝነት የምታደርግ ሲሆን ከማልታ ጋር ደግሞ በጣሊያን ኤምባሲዋ በኩል ለማድረግ ማቀዷን የተገለጸው። የትራምፕ አስተዳደር አላስፈላጊ ወጪ ቅነሳ በሚል ዘመቻ መጀመሩ ይታወቃል። በትራምፕ አስተዳደር አዲስ የተመሰረተውና ቢሊዮነሩ ኢሎን መስክ የሚመሩት የመንግስት አስተዳደር ተሳልጦ ጽህፈት ቤት ነው ይህን ወጪ ቅነሳ የሚመራው። ይህ ጽህፈት ቤት በአሜሪካ ትልቁ የተራድኦ መስሪያ ቤት ዩኤስኤድ ላይ በወሰደው እርምጃ በዓለም አቀፍ ደረጃ ከፍተኛ ቀውስ መፍጠሩ ይታወሳል። ኢትዮጵያ በዚህ ድርጅት ከዓለም ትልቁን እርዳታ ከሚያገኙ ሀገሮች ከፊት ተሰልፋ ነበር። ቢሊዮነሩ ኢሎን መስክ የሚመሩት የዚህ ጽህፈት ቤት ዋነኛ ተግባር የመንግስት ወጪዎችን በከፍተኛ ደረጃ መቀነስ ነው። ወደ ቀጣይ መረጃ አለፍ። በምስራቅ ጎጃም ውጊያ መንገዶች ተዘጉ። በአማራ ክልል የመንግስት የጸጥታ አስከባሪዎች ከፋኖ ታጣቂዎች የሚያደርጉት ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት በአሁኑ ወቅት ውጊያዎች እንደቀጠሉ ነው። በምስራቅ ጎጃም ውጊያዎች የተካሄዱ መሆኑን የዋዜማ ሬዲዮ ዘገባ አመልክቷል። በዚህም በሁለቱም ተፋላሚ ኃይሎች በኩል ሰዎች መገደላቸውን ዘገባውን ያሰራጨው ዋዜማ አክሎ አመልክቷል። የዜናው ምንጮች ፋኖ ታጣቂዎች 2 መሞታቸውን እንደተረዱና ታጣቂዎቹ የገደሏቸውን የአካባቢው ተወላጅ ሚሊሻዎች በቤተ ክርስቲያናት እንዳይቀበሩ ጫና ሲያደርጉ እንደነበር
ይሄው የዋዜማ ዘገባ አክሎ አመልክቷል። ከውጊያው በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ ትራንስፖርትና የትምህርትና የንግድ እንቅስቃሴዎች መቋረጣቸውን የተገለጸው 2 ዓመታትን ሊደፍን የተቃረመው የአማራ ክልል የትጥቅ ግጭት ባለፉት ሳምንታት መባባሱን ነዋሪዎች ይናገራሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውንም እየገለጹ ነው። የሀገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹን የትግራይን ጦርነት የቋጨው ፊርማ ሳይደርቅ ያዝ ለቀቅ በሚል ግጭት እየታመሰ ይገኛል። በክልሉ በግጭቱ ምክንያት ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋሚያ እንደሚያስፈልገው መንግስት በቅርቡ አስታውቋል። መንግስት በተለያዩ አጋጣሚዎች በአማራ ክልል ያለውን ችግር በሰላማዊ መንገድ ለመፍታት ፍላጎት እንዳለው በተደጋጋሚ እየገለጸ ሲሆን በፋኖ ኃይሎች በኩል ያለው ፍላጎት በግልጽ አይታወቅም። በዚህም ምክንያት እስካሁን ንግግር ለመጀመር የተጀመረ ነገር ስለመኖሩ በይፋ የሚታወቅ ነገር የለም። በቀጣይ ርዕሳችን ሪከርድ የሰበረው የኢትዮጵያ ቡና ሽያጭ። ኢትዮጵያ ለውጭ ገበያ ካቀረበችው ቡና በ9 ወራት ውስጥ ብቻ በታሪክ ክብረ ወሰን የሰበረ ገቢ ማግኘቷ ተነገረ። የኢትዮጵያ ቡናና ሻይ ባለስልጣን በ9 ወራት ለውጭ ገበያ ከተላከው ቡና $1.5 ቢሊዮን መገኘቱን ለሚዲያ በላከው መረጃ ገልጿል። ሀገሪቱ በ2016 በጀት ዓመት በአንድ ዓመት ክብረ ወሰን አድርጋ ያስመዘገበችው ገቢ $1.4 ቢሊዮን ነበር። ዘንድሮ ግን በ9 ወራት 299607 ቶን ቡና ተልኮ $1.508 ቢሊዮን ገቢ መገኘቱን የተገለጸው ከበጀት ዓመቱ ዕቅድ 138 በመቶ ተሳክቷል ተብሏል። ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ዘንድሮ $672.44 ሚሊዮን ወይም 81 በመቶ ጭማሪ ተመዝግበዋል። ሳውዲ አረቢያ በመጠን 53844.03 ቡና ወይም 18 በመቶና በገቢ ረገድ $250.02 ሚሊዮን በማስገኘት ቀዳሚዋ የቡና መዳረሻ ስትሆን ጀርመንና አሜሪካ ይከተላሉ። የኢትዮጵያ ቡናና ሻይ ባለስልጣን በያዝነው ዓመት ከቡና ኤክስፖርት የሚገኘው ገቢ $2 ቢሊዮን እንደሚሆንም ግምት አስቀምጧል። በሌላ መረጃ ኢትዮጵያ የብሪክስ ልማት ባንክ አባልነትን በቅርቡ እንደምታጠናቅቅ ገለጸች። ኢትዮጵያ በአዲሱ የልማት ባንክ ወይም በቀድሞ ስሙ የብሪክስ ልማት ባንክ በይፋ አባልነት ለመቀላቀል ማመልከቻ አስገብታለች። ሀገሪቷ የዚህ ሂደት በቅርቡ እንደሚጠናቀቅ አሁን ላይ አስታውቃለች። ይህ የሀገሪቱ የዓመቱ ዋነኛ ትኩረት እንደሆነም ነው የተገለጸው። በኢትዮጵያ የብራዚል አምባሳደር የሆኑት አቶ ልዑል ሰገድ ታደሰ ከሰሞኑ እንደተናገሩት ኢትዮጵያ ለአባልነት ጥያቄዋ ከሁሉም የብሪክስ አባል ሀገራት የፖለቲካ ድጋፍ አግኝታለች። የአባልነት ሂደቱን በተጠናከረ ሁኔታ እየተከናወነ መሆኑ በቅርቡ ይጠናቀቃል ተብሎ ይጠበቃል። አቶ ልዑል ሰገድ አክለውም ኢትዮጵያ የአዲሱ የልማት ባንክ አባል ከሆነች በኋላ ባንኩ ትኩረት በሚሰጣቸው እንደ ግብርና፣ ኢነርጂና ማኑፋክቸሪንግ ባሉ ዘርፎች ላይ ትኩረት ሰጥታ ለመስራት እቅድ አላት ብለዋል። የቀድሞ ስሙ የብሪክስ ልማት ባንክ የነበረው አዲሱ የልማት ባንክ በብሪክስ አባል ሀገራት የተቋቋመ ሁለገብ የልማት ባንክ ነው። መረጃዎች እንደሚያሳዩት ባንኩ በብድር፣ በዋስትና፣ በፍትሃዊ ተሳትፎና በሌሎች የፋይናንስ መሳሪያዎች የህዝብ ወይም የግል ፕሮጀክቶችን ይደግፋል። ኢትዮጵያ የዚህ ባንክ አባል ከሆነች አማራጭ የፋይናንስ ምንጭ ለፕሮጀክቶቿ የማግኘት እድሏ ከፍተኛ ይሆናል። ከአይኤምኤፍ እና ወርልድ ባንክ በተለየ መልኩ የብሪክስ ባንክ ብዙ ቅድመ ሁኔታዎችን አይደረድርም። ባነሰ መስፈርት የፈንድ አማራጭ መስጠቱ ለኢትዮጵያ መንግስት የቀለለ ይሆናል። አገሪቷ የፖለቲካና ኢኮኖሚክ ልዕልናዋን ሳታጣና ሳትጠየቅ ልማት እስከሰራች ድረስ ፋይናንሱን ታገኛለች። የብሪክስ ባንክ ሌላው ተመራጭነቱ አባላቱ የተለያየ አይነት ፈንድ እንዲያገኙ ማስቻሉ ነው። የአባላት ሀገሮች እርስ በርሳቸው እንዲበዳደሩ ፈንድ እንደሚሰጣጡም ይፈቅዳል። ኢትዮጵያ እንደ ኤምሬት ካሉ ሀገራት የፈጠነ የፋይናንስ ድጋፍ ማግኘት ያስችላታል። አዲሱ የብሪክስ ባንክ አብዛኛው ብድር አዋጭ ለሆኑ የልማት ፕሮጀክቶች ብቻ የሚሰጥ ነው። ብድሩ ልማትና መሰረተ ልማት ተኮር መሆኑ ልዩ አማራጭ ነው። ከግብርና አንስቶ በኃይል ማመንጨት እንዲሁም በኢንዱስትሪ ተከላ አዲሱ ባንክ ብድር ይሰጣል። እስካሁን ከሁሉም በበለጠ ህንድ በዚህ ባንክ ተጠቃሚ ስትሆን ለገጠር ግብርና ፕሮጀክት እስከ 500 ሚሊዮን ፈንድ ስታገኝ በውሃ መስኖ ስራ 70 ሚሊዮን ፋይናንስ ተደርጋለች። ቻይናም በርካታ ፕሮጀክቶቿን ከዚህ ባንክ ፋይናንስ አግኝታበታለች። ኢትዮጵያ ካላት የህዝብ ብዛትና ኢኮኖሚ ስፋት አንጻር ከብሪክስ ባንክ በቀጣይ የመጀመሪያ 5 አባልነት ዓመታት ከ1 እስከ $2 ቢሊዮን በብድር የማግኘት እድሏ ክፍት ነው። ባንኩ የረጅም ጊዜ ብድር አከፋፈልም ከምዕራባውያኑ የሚሻል ነው ይባላል። ሆኖም ኢትዮጵያ የባንኩ አባል ከሆነች ዓመታዊ መዋጮ የሚጠብቃት ይሆናል። መስራች ሀገራት ለባንኩ ምስረታ $2 ቢሊዮን የከፈሉ ሲሆን ባንኩ በምስረታ ወደ 10 ቢሊዮን ካፒታል ያለው ነው። አዳዲስ አባላት የሚያደርጉት መዋጮ አነስተኛ ሲሆን ከኢትዮጵያ የምንዛሬ ክምችት አንጻር ፈታኝ መሆኑ ግን አያጠራጥርም። በቀጣይ ርዕሳችን ቻይና በአሜሪካ ላይ ከባድ እርምጃ ወሰደች። ፕሬዚዳንት ትራምፕ አንድ ብለው በጀመሩት የንግድ ጦርነት ቻይና ዙሩን በማክረር የሀገሪቱ አየር መንገዶች ከአሜሪካው ግዙፉ ቦይንግ ኩባንያ ጋር ያሏቸውን የአውሮፕላንና ስፔር ፓርት ግዢ ውሎችን እንዲያቆሙ አዘዘች።
ቦይንግ የአሜሪካ ኢኮኖሚ ጀርባ አጥንት ናቸው ከሚባሉት ግዙፍ ኩባንያዎች መካከል አንዱ ነው። ይኸው የቻይና እርምጃ ያልተጠበቀና በርካቶችን ያስደነገጠ ነውም ተብሎለታል። ይህም በንግዱ ጦርነት ቻይና በእጅጉ እያመረረች መሆኑንም ማሳያ እንደሆነ እየተነገረ ነው። ብሉምበርግን ዋቢ ያደረገው አልጀዚራ ባሰራጨው መረጃ ኤር ቻይና፣ ቻይና ኢስተርን ኤርላይንስ እና ቻይና ሳውዘርን ኤርላይንስ የተባሉ የቻይና አየር መንገዶች ከቦይንግ ለመግዛት ያዘዟቸው ምርቶች ነበሩ። ሶስቱ የቻይና አየር መንገዶች በአጠቃላይ ከቦይንግ ኩባንያ 179 አውሮፕላኖችን አዘው ለመረከብ በመጠባበቅ ላይ ነበሩ። ሆኖም አየር መንገዶቹ ከቦይንግ ኩባንያ ጋር ያላቸውን የግዢ ውል አቋርጡ የሚል ቀጭን ትዕዛዝ ከቻይና መንግስት የደረሳቸው መሆኑ ታውቋል። የቻይና መንግስት በዚሁ አሜሪካና የቻይና መንግስት የንግድ ጦርነት ሳጠገባ ለሚያደርጓቸው ማናቸውም ኪሳራ አለው ስጋት አይግባችሁ ማለቱም ነው የታወቀው። የሁለቱ ሀገራት የንግድ ጦርነት አሁን ያለበት ደረጃ የደረሰው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ ጣሩትን ታሪፍ 145% ማድረሳቸውን ተከትሎ ነው። በመጨረሻም ሌላኛው አስገራሚው የኮሪደር ቅጣት፣ ሽንት የሸኑ 100 ሺህ ብር ተቀጡ። በአዲስ አበባ በመንገድ ላይ ውሃ ሽንት የሸኑ 50 ግለሰቦች 100 ሺህ ብር መቀጣታቸው ተነገረ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ ከተማ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት መሽናት ደንብ ቁጥር 167 ህዝባር 2016 የተላለፈው 50 ግለሰቦች እያንዳንዳቸው 2000 ብር በድምሩ 100 ሺህ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን አስታውቋል። የከተማ አስተዳደሩ አዲስ አበባን ውብና ጽዱ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማውን ጽዳት ሲያበላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባ የገለጸው ባለስልጣኑ በደንብ ቁጥር 167 ህዝባር 2016 ላይ ለህብረተሰቡ በተለያዩ አግባቦች ሰፊ የግንዛቤ ሥራ መሰራቱ የተገለጸ ሲሆን ደንብ በሚተላለፉ ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል የባለስልጣኑ ኮሚኒኬሽን ዳይሬክቶሬት አስታውቋል። በኮሪደር ልማት ጥፋት የሚያደርሱ ግለሰቦች፣ ድርጅቶችና አሽከርካሪዎች ላይ ከቅርብ ጊዜ ወዲህ ከበድ ያለና አነጋጋሪ ቅጣት ሲጣል ይስተዋላል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል